የቀደምት ስልጣኔ ባለቤት የጠንካራ ሀገር መንግስት ምስያ ከወዲህ ደግሞ በቀኝ ገዢዎች መዳፍ አለመውደቋ ኢትዮጵያን ለዓለም ከገለጧት እውነቶች እኚህ ቀዳሚዎቹ ናቸው። በተለይ በቀይ ባህርና በህንድ ውቅያኖስ የነበራት ሚናም እንዲሁም። ይሁንና ግን ይህን የልዕልና ክብር በታሪክ አጋጣሚ በአንድም ይሁን በሌላ መልኩ የተነጠቀችው ሀገር አሁን ላይ ወደ ቀደመ ክብሯ ወደሚገባትም ስፍራ የሚያደርሳትን ፍትሐዊ ጥያቄ አንስታለች። ይህ ጥያቄ የፖለቲካ ጉዳይ አይደለም። ማንኛውም ኢትዮጵያዊ በአሰብ ጉዳይ በኤርትራ ጉዳይ እኩል አመለካከት ያለው ቀይ ባህርን ጉዳይ ለምሳሌ ብንወስዳው እሱንም በተመለከተ የመንግስት ጉዳይ ተደርጎ የሚወሰድበት ሁኔታ አለ። የመንግስት ጉዳይ አይደለም፣ የህዝብ ጥያቄ መሆኑን ማሰብ ያስፈልጋል። እንደ አፋር በሀገሪቱ ሉዓላዊነትና የግዛት አንድነቷና ብሔራዊ ጥቅሞቿ ያለ መደራደር በመርህ ደረጃ ላይ ተመስርተን ስንታገልበት ነው የቆየን። ኢትዮጵያ ካጸናችው ቀጠና የተገለለችበት ከባህር በር ባለቤትም የራቀችበት ሂደት ይህ ነው ተብሎ የሚጠቀስ ህጋዊ መሰረትን ያልተከተለ ነው። ስለ ጉዳዩ በቂ ሰነድ በሌለበት የባህር በሯን ተነጥቃ ከ3 አስርት ዓመታት በላይ ባስቆጠረችበት ትውልዱ እንኳን ጉዳዩን እንዳያነሳው ተደርጎም ቆይቷል። እኛ ብሔራዊ ጥቅም አለ። የኤርትራ መንግስት ምንም አይነት ስምምነት ባልተፈጠረበት ሁኔታ የአሰብ ወደብ አልባ አድርገውናል። አሰብ ወደብን ቀምተው ማለት ነው። ምንም አይነት አንድም ማስረጃ ያመጡ የተፈራረመም አካል የለም። ይሄ ይገባናል። በዚህ ላይ ምንም አይነት ሄዚቴሽን ሊኖር አይገባም። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። አሁን ላይ እንዲህ ያለ አካሄድ ልክነቱ ያበቃ መስሏል። የታሪክም የህግም ድጋፍ ያለው የኢትዮጵያ ፍትሐዊ ጥያቄ ቀዳሚ የሀገር አጀንዳ ሆኗል። እንደ ሀገር ካለው አዳጊ ፍላጎት ባለፈ በተለያዩ መመዘኛዎች የተገቢነት ጥያቄው የሀሳብ ልዩነት ያልከለለው ብሔራዊ ጥቅምን ከማስጠበቅ ጋር የተያያዘ ነው። በየትኛውም ያለ ትግል ሀገረ መንግስቷን የሚፈትን ትናንት አባቶቻችን በአጥንትና በደም እነሱ ወድቀው ሀገሪቱን ያቆዩት ሀገር በታሪክ አጋጣሚ ደግሞ ከዚህ ትውልድና ከኛ ጫንቃ ላይ ስትደርስ ደግሞ በታሪክም ተጠያቂ እንዳንሆንም በየትኛውም በኢትዮጵያ ሀገረ መንግስትና ብሔራዊ ጥቅም አንደራደርም። የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። የለም። ይህንን ለማድረግ መንግስት ሚናውን ህዝብም ደጀንነቱን በማሳየት በየትኛውም አውድ ስለ ሀገር ብሔራዊ ጥቅም በህብረት ሊቆም ግድ ይላል። ፍትሐዊ ጥያቄውን በሀገር መልክ መቃኘትና በብሔራዊ ጥቅም አውድ መመልከትም እንዲሁም። ለሚመጣው ትውልድ እናሻግራለን ስንል እኮ እኛ ሳንሞት አይደለም፣ መስዋዕትነት ከፍለን ነው። ስለዚህ ዛሬ ላይ ያለንበትን ነገር መስራት ያለብን ስልጣን ወንበር ስንወርድ የምንሸሽ ስንወጣ የምንለፈልፍ መሆን የለብንም። ስንወርድም የምንሰራ ስንወጣም የምንሰራ ሳንወጣም ሳንወርድም ደግሞ ነዋሪ ሆነን የምንሰራ ዜጎች መሆን አለብን። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም።